ተመልካቾቻችን እንደምሰምታችኋል በሳምንቱ በዚህ ሰዓት በኢቢኤስ ቴሌቪዥን ተዘጋጅቶ ወደ እናንተ የሚደርሰው የሀገራችንን የትምህርት ዘርፍ በሰፊው የምንቃኝበት ከመማር ማስተማሩ ሂደት ጋር የተያያዙ በርካታ ሐሳቦችን አዳዲስ ጉዳዮችን ጭምር የምናነሳበት ከትምህርት ዓለም የተሰኘው ዝግጅታችን ነው። በርካታ ትልልቅና ትንንሽ የምንላቸው ስኬቶቻችንን ተከትለው የሚመጡ ሽልማቶች፣ ማበረታቻዎች፣ ምስጋናዎችና አድናቆቶች ለነገ የተሻለ ስኬታችን ለነገ የተሻለ ስራዎቻችን እንደማነሳሻ ናቸው። ለሌሎችም እንደማነቃቂያ ይሆናሉ። በዛሬው ከትምህርት ዓለም ቆይታችን በቅዱስ ዮሴፍ ትምህርት ቤት ተገኝተናል። በ2012 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተናን ተፈትነው ከ600 ነጥብ በላይ ላገኙ ተማሪዎች የእውቅናና የሽልማት ዝግጅት ተዘጋጅቷል። በአጠቃላይ ፕሮግራሙ ምን ይመስላል የሚለውን እንቃኛለን። ከተማሪዎች ጋር ከወላጆች ጋርም እንዲሁም ደግሞ ከትምህርት ቤቱ ኃላፊዎች ጋርም ቆይታ እናደርጋለን። ቃል ኪዳን ታደሰ አብሬያችኋለሁ። መልካም ጊዜ። በኮቪድ-19 ወረርሽኝ ምክንያት ተራዝሞ በ2013 የትምህርት ዘመን የዩኒቨርሲቲ መግቢያ ብሔራዊ ፈተና ወስደው እጅግ በጣም አመርቂ ውጤት ያመጡ ተማሪዎቻችን ልዩ የእውቅና ሽልማት አሰጣጥ ፕሮግራም ለመገኘት እና የደስታችንም ተካፋይ ለመሆን ለመጣችሁ ሁሉ በተማሪዎቹ እንዲሁም በትምህርት ቤቱ ማህበረሰብ ስም ከፍ ያለና ልባዊ ምስጋናዬን አቀርባለሁ። እንኳን ደህና መጣችሁ። እንደ አይነቱ ኢቨንት ዘርፈ ብዙ የሆኑ ጠቀሜታዎች አሉት። በመጀመሪያ ደረጃ ውጤታማ የሆኑ ተማሪዎችን እውቅና መስጠት ነው። እውቅና ስንሰጣቸው ለቀጣይ የተሻለ ስራ እንዲሰሩ አደራ የማለት ጭምር ነው። ከዛ ባሻገር የነሱ ተከታይ ታናናሽ ወንድሞቻቸው በዚህ ትምህርት ቤት የሚማሩ እነሱን በመመልከት ጠንክረው እንዲሰሩ ትልቅ መልእክትም ያስተላልፋል። ከዛ ባሻገር ሌላ ትምህርት ቤት ያሉ ተማሪዎችን ልክ እንደነዚህ ልጆች ጠንክረው ከሰሩ ተሸላሚዎች የሚጨበጨብላቸው የሀገር ተስፋ መሆናቸውን እንዲገነዘቡና ለስራ እንዲነሳሱ ትልቅ አስተዋጽኦ አለው። ተማሪዎች ብቻ አይደሉም፣ ትምህርት ቤቶችም በቀጥታ ትምህርት ላይ የተለየ ትኩረት በመስጠት እንዲህ አይነት ተማሪዎችን ለማፍራት አስተዋጽኦ ስለሚያደርግላቸው ነው። ለነኚህ ተማሪዎች እውቅና መስጠት ትልቅ ዋጋ አለው። ይህ ዋጋ ለሚቀጥሉት ተማሪዎች ወይም ደግሞ ለሚቀጥለው ትውልድ የዚህ ትምህርት ቤት ተማሪዎች ሆኖ ለሌላ ትምህርት ቤት ተማሪዎች እንደ ማበረታቻ ሆኖ ሊታይ ይገባዋል። ለነኚህም ልጆች ቀጣይ እዚህ ቦታ ላይ አቆሙ አለቀ ማለት አይደለም። የውጤታቸው እስከዛሬ ለነበሩት ጊዜ ያገኙት ውጤት ነው። ግን በቀጣይ ደግሞ ከዚህ የተሻለ ውጤት እንዲያመጡና ለአገርም ለወገንም ለቤተሰብም ተስፋ እንዲሆኑ መንገድ እንደዚህ አይነት ስነ ስርዓት እንደዚህ አይነት ዝግጅት ማድረጉ ለተማሪዎች ብቻ ሳይሆን ለመምህራን፣ ለወላጆች ከወላጆችም ደግሞ ለአስመራቂ ወላጆች ብቻ ሳይሆን እንደኔ ላሉት ለምሳሌ እኔን ብትወስድ ልጆቼ 12ኛ ክፍል አልደረሱም፣ ተመራቂ ተማሪ ወላጅ አይደለሁም። ነገር ግን ለሁሉም የትምህርት ቤቱ ማህበረሰብ ተነሳሽነት የሚፈጥር ሞራልን ከፍ የሚያደርግ ይመስለኛል። ለመምህራን የስራቸውን ውጤት የሚያዩበት ነው። ልጆቹ ጥሩ ውጤት አምጥተው ለዚህ መድረሳቸው የነሱ ልፋት የነሱ ጥረት ስለሆነ
የሚያበረታታ ነው። ምንም ቢያደክማቸው ይሄንን እያሰቡ ወደፊት እንዲቀጥሉ ያደርጋል ብዬ አስባለሁ። The most important people in this are the students. They are the ones who worked, right? They were a particularly gifted group of students, very active in the በዚህ ዝግጅት ውስጥ እጅግ አስፈላጊዎቹ ሰዎች ተማሪዎቹ ናቸው። ስራውን የሰሩት እነሱ ናቸው። ትልቅ ችሎታ ያላቸው በትምህርት ቤቱም ጥሩ እንቅስቃሴ የነበራቸው ተማሪዎች ነበሩ። በትምህርታቸውም እጅግ ውጤታማ ናቸው። ባለፈው ዓመት በወረርሽኙ ምክንያት ትምህርት ቤቶች በመዘጋታቸው ግማሹን የ12ኛ ክፍል ትምህርታቸውን መከታተል አልቻሉም። ብሔራዊ ፈተናም ለሁለት ጊዜ ተሸጋግሮ ነበር። ያገኙት ውጤት ተነሳሽነታቸውን እና ምን ያህል እንደሰሩ ማሳያ ነው። መምህራኖቻቸውም በዚህ ውስጥ ትልቅ ሚና ተጫውተዋል። የሚችሉትን ሁሉ በማድረግ ትልቅ ስራ ሰርተዋል። በሀገሬ አንድ አባባል አለ፣ አህያውን ወደ ውሃው ታመጣዋለህ እንጂ እንዲጠጣ ታደርገው። መምህራኖቹ ውሃውን አቅርበዋል፣ ተማሪዎቹም በሚገባ ጠጥተውታል። በጣም ጠንክረው ሰርተዋል። እኛም ልናከብራቸው ወደናል። የዛሬው ቀን ስለነሱ ነው። We wanted to honor them. This today was about them. 640 አናንያ አስራት 632 አቤል ገበየው 631 ተክላይ መሰለ 628 ዮሴፍ ክፍሌ 624 ዳግም ደምሰው 622 ዳግማዊ ለወልሰገድ 620 አቤል ገብረ ማርያም 617 ብሩክ ጥበቡ 617 ኃይለ እግዚአብሔር ሙሉ 612 ናትናኤል ጫኔ 612 አማኑኤል ሙሴ 611 ብስራት ግርማ 611 አባቱ ናቸው። ዮርዳኖስ ፍሬው 609 ሚካኤል አታክልት 608 ናትናኤል አስናቀ 608 አማኑኤል ሰዋሰው 607 ኖኤል አለማየሁ 606 ስቲፈን መኮንን 606 ቃላብ ዘራያቆብ 604 ክቡራን ክብረት 604 ቻንስ አትክልቴ 603 ዳግማዊ ተስፌ 603 አቤል ወንዶሰን 601 የኛ ባች በጣም ብዙ ችግሮችን ተቋቁሟል። ከዚህም ከበሽታውም አንፃር የፈተናውም ከመራዘሙ አንፃርና ይሄን ውጤት ስላመጣን ይሄ ዝግጅት ስለተካሄደ በጣም ደስ ብሎናል። እኛም ማበረታቻ ለኛም በመዘጋጀቱ በጣም ደስተኛ ነኝ። ይህ ፕሮግራም በጣም አበረታቶናል። ትምህርት ቤቱኛን አስመርቆ እንዳልጣለ ነው የሚያሳውቀው። እውቅና ሰጥቶናል። የሁላ ልፋታችሁ የሁላ ይጣራችሁት እኛም ሪኮግናይዝ እናደርገዋለን ብሎ ይኛል በጣም ያሸበረቀ ፕሮግራም ማዘጋጀቱ ለኛም ብቻ ሳይሆን ቀጥሎ ላሉት ክላሶችም 12 11ኛ ክፍል የፈለገ ብንለፋ ሪኮግናይዝ እንደረጋለን እውቅና ይሰጣናል የሚለውን ስሜት ስለፈጠረባቸው በጣም እኛም ደስ ብሎናል። እነሱም እንደሚደሰቱ እርግጠኞች ነን። እንዲህ አይነት መድረክ ሲዘጋጅ በጣም ደስ ይላል። የእውነት እኔም አስተውሳለሁ በልጅነትም ድሮም እንዲህ እንዳጠና የሚያረጉኝ ነገሮች የማልረዳው ሌላም ነገር ቢኖር በቃ ከአስተማሪም ከወላጅም የሚሰጡ ትንሽ ግን በቃ ዋጋ ያላቸው ነገሮች ማበረታቻ ሲሰጡ በጣም ደስ ይላልና ከፍ ያለ ቤድ በአገርም ደረጃ ቢደረግ በርግጥ በአገርም ተደርጓል እና በዚህ አመት ያለው ነገር በአጠቃላይ ደስ ይላል። We were thinking in terms of congratulating እነዚህን በትምህርት ቤቱ ታሪክ ምርጥ የሚባለውን የላቀ ውጤት ያመጡ ልጆች እንኳን ደስ አላችሁ ለማለት ነው
ይህንን ያዘጋጀ ነው። ለስኬታቸው በሆነ መልኩ ዕውቅና አለመስጠት ኢፍትሃዊነት ነው። እንግዲህ በወረርሽኙ ምክንያት በነበሩ ገደቦች መደበኛ የምርቃት ስነ ስርዓት ማከናወን አልቻልንም ነበር። ነገር ግን ለሰሩት ስራ በዚህ መልኩ ክብር ለመስጠት ወደናል። But we wanted to have something to honor them for what they were doing. አባቴም እዚህ ነበር የተማረው ቅዱስ ዮሴፍ ትምህርት ቤት እና 7ኛ ክፍል ነበር እዚህ የገባሁት። ግን እዚህ ከመግባቴ በፊት ለወላጆቼ ትልቅ ሐሳብ ነበር። ለዚህ ልጅ ለሚቀጥሉት 7 ዓመታት በደንብ 6 ዓመታት ተኮትኩቶ የሚያድግበት ትምህርት ቤት በደንብ በእውቀትም ሆነ በባህሪው በደንብ ስር ሰርጾ የሚያድግበት ትምህርት ቤት የት ይሆናል የሚል ትልቅ ኮንሰርን ነበርና እዚህ ከገባሁኝ በኋላ ለነሱ ትልቅ እረፍት ነው የሆነላቸው። ምክንያቱም ከትምህርቱም ይሁን ከሰው ጋር ባለኝ ኢንተራክሽንም ቢሆን በተለያየ አቅጣጫ ብዙ እድገት ያሳየሁበት ትምህርት ቤት ነውና አስተማሪዎቼም በጣም ልዩ ድጋፍ ነው ያሳዩን። ዛሬ ብቻ ሳይሆን ዛሬ ኮንግራ ያሉኝ አስተማሪዎች የዛሬ አመት 2 አመት በደንብ ሲያስተምሩኝ የነበሩት አስተማሪዎች ናቸውና ለነሱም ነው ኮንግራ ማለት ያለብኝና በጣም ማመስገን የምፈልገው ትምህርት ቤት ነው ወላጆቼንም አስተማሪዎቼንም። Congratulations is a very weak response to you. Because what you have achieved is magnificent. Your achievement is yours, but you didn't achieve it without many people contributing. Firstly, the role of your parents cannot be exaggerated. They obviously fed you, clothed you, paid for you to come to St. Joe's, encouraged you, supported you, probably nagged you, and unmistakably loved you. And today they are rightly glowing with pride. ላስመራቂ ወላጆች የደስታ ጊዜያቸው ስለሆነ እነሱም እንደዚሁ የድካማቸውን ፍሬ የሚያዩበት ነው። እንደኔ ላለው ወላጅ ደግሞ ጥረታችን ባጭር እንዳይገታ እንደምንደርስ ልጆቻችን ላይ የምናፈሰው ጉልበት የምንሰጠው ጊዜ የምናወጣው ገንዘብ ሁሉ የማይቆጭ እንደውም የሚያኮራ መሆኑን የሚያሳይ ነው። ትንንሽ ልጆች እንኳን ቢሆኑ ያሉ ጥረን ለፍተን ወላጅነት ቀላል ስራ አይደለም። የሚያዝናና ብቻ አይደለም፣ ኃላፊነት ነው፣ ትልቅ ቀንበር ነውና እዚህ ደረጃ ላይ እንደምንደርስ የምናይበት ተስፋ የምናይበት ልጆቻችን ደግሞ ውጤት ላይ ደርሰው ለማየት ጊዜው ረጅም እንዳልሆነ የምናይበት ስለሆነ ትልቅ ሞቲቬሽን ነው ብዬ አስባለሁ። ስፒቹ ላይ ብራዘር ዳንኤል ሲናገር በእንግሊዝኛ ሲናገር the achievement is yours ግን lots of people contributed for that achievement ብሏልና በጣም ትክክለኛ ነው። ሳመራይዝ ያደረገው የሱን ፕሬዘንቴሽን ወላጆቻችንን አስተማሪዎቻችንንና የትምህርት ቤቱን አስተዳደር ጠቅሷልና እኔም ይሄን በጣም ስትሬስ ማድረግ የምፈልገው ነው። ወላጆቼ ከልጅነት ጀምሮ ነው ብዙ የሚያስፈልጉን ግብአቶችን ፕሮቫይድ ያደርጉልን። ትምህርት ቤቱም ደግሞ እንደምታየው ከአፒራንሱ ኢንቫይሮንመንቱ ጀምሮ እስከ አስተማሪዎቹ ሌቭል በጣም ብዙ ለኛ ለውቀታችንም ቢሆን ለባህሪያችንም ቢሆን ብዙ እርዳታ ስላዘጋጀልን አስተማሪዎቼን ትምህርት ቤቱንና ወላጆቼን በጣም ነው ማመስገን የምፈልገው። እኔም እንደ አብዛኛው እንደ ጓደኞቼ አዲስ የጥናት ስታይል አዳፕት ማድረግ ነበረብኝ። በዚህ በትምህርት በተዘጋበት ጊዜም አብረንም እንትን ስንል በጣም ቤት በተቀመጥንበት ጊዜ አዲስ የጥናት ስታይሎችን እንትን ማድረግ ነበረብኝ። አንደኛውም የተጠቀምኩት መንገድ ምንድነው በትምህርት ቤት የሚላኩልን ማቴሪያሎች ነበሩ። በቴሌግራም እና በሌሎች እንትኖች የሚላኩልን ማቴሪያሎች እነሱን ተጨማሪ አጋዥ መጽሐፎችንም ፈልጌ ከሌሎች ጓደኞቼ ጋር አንድ ላይ በመሆን አብረን ለመማማር በጣም ብዙ ያደረግነው እንትን ነበርና ያም በጣም አግዞኛል ብዬ አስባለሁ። በዚህ ጊዜ ሳጠና ቀደም ብሎ መጀመር በጣም እንደሚጠቅመኝ ተረድቻለሁ። መጨረሻ ሰዓት ላይ ይሄ ፕሮክራስቲኔት ማድረግ ወይም ደግሞ በቃ ዛሬ ሌሊት ወይም በዚህ ሳምንት ልጨርሰው የሚለው አፕሮች ለኔ ሰርቶልኝ አያውቅም። 11ኛ ክፍል ጀምሮ ክላስን ስንማረው ለዛችኛው ፈተና ወይም ለዛችኛው ሴሜስተር ሸምድዶ ለማለፍ ብቻ ሳይሆን እስኪ የዚህ ቻፕተር ወይ የዚህ ሴሜስተር ኪ ፖይንቶች ምንድናቸው ለረጅም ጊዜ እንዲያግዙኝ ብዬ 2-3 ነጥቦች በመውሰድ ኔክስት ታይም እንዳጠናው ሳይሆን ሪቫይዝ ብቻ እንዳደረገው ነው ያግዘኝና ይህ ቀድሞ መዘጋጀቱ በጣም አግዞኛል።
ከዛ በተጨማሪ ደግሞ አንድ ኮንሰፕት ስላልገባኝ ብቻ አልተውም ወይ ደግሞ ይሄ ከባድ ነው ብቻ ብዬ አልተውም። ብዙ የምጠቀምባቸው አስተማሪዎች ነበሩ። ቅድምም እንደጠቀስኩት በጣም አመሰግናቸው። በማንኛውም ሰዓት ችግር ሲኖርብኝ ከአንድ ኮንሰፕት ጋር ወይም ክላሪፋይ እንዲያደርጉልኝ ሲፈልግ በሙሉ ዊሊንግነስ አግዘውኝ ነበር። ምን እንደሆነ ችግሬ ምን እንደነበር ከያንኑ ኮንሰፕት ጋር ስላገዙኝ ከአስተማሪዎችም እና ከተለያዩ ሪሶርሶች ሄልፕ ሲክ ማድረግ በጣም አግዞኛልና ቀድሞ መዘጋጀት እንዲሁም ደግሞ ችግር ሲፈጠር ወይም ቻሌንጂንግ ኮንሰፕት ሲኖር ዲግ ፈርደር ማድረግ በጣም ጠቅሞኛል። ይሄ የትምህርት ተቋም ነው፣ ሌላ ተቋም አይደለም። የትምህርት ተቋም ደግሞ ትምህርትን ብቻ ነው መስራት መቻል ያለበት። ከዛ አንፃር ትምህርት ቤታችን እነዚህ ልጆች ለዚህ ውጤት እንዲበቁ የመጀመሪያው ተቀዳሚ ነገር ምንድነው? ተማሪዎች አንባቢ እንዲሆኑ በተገኘው አጋጣሚ ሁሉ ጠንክሮ ይሰራል። በሁለተኛ ደረጃ እነዚህን ተማሪዎች የሚያስተምሩ መምህራን በተለይ 12ኛ ክፍል ላይ ያሉት ሁሉም ሚኒመም ኳሊፊኬሽን ናቸው፣ ማስተርስ ያላቸው ናቸው። ከዛ ባሻገር ለረጅም ዓመታት በሙያው ላይ የነበሩ መምህራን ናቸው። ይህ የሁለቱ ጥምር ውጤት እነዚህ ተማሪዎች ከፍተኛ ውጤት እንዲያመጡ ትልቅ አስተዋጽኦ አድርጓል። እሱ ብቻ አይደለም። እንደሚታወቀው ሁሉ ትምህርት የሶስትዮሽ ግንኙነትን ይፈልጋል። ወላጅ፣ ተማሪውና መምህሩ እየተናበብን የምንሰራው ነገር ነው። ተማሪዎች በራሳቸው ብቻቸውን የትም ሊደርሱ አይችሉም። መምህራን ብቻቸውን የተማሪዎችና የወላጆች እገዛ ከሌለ አሁንም ምንም ሊፈጥሩ አይችሉም። ከዛ አንፃር ሁላችንም የየድርሻችን መወጣት መቻላችን ለዚህ ውጤት ተማሪዎችን ሊያበቃቸው ይችላል። ወላጆች ለልጆቻቸው እንደ ጓደኛ፣ መምህራን ደግሞ ለተማሪዎች እንደ ሚስጥረኛ የግል ችግራቸውን ሊያጋሯቸው የማይፈሯቸው። ምክንያቱም ሁሉም ተማሪ ከተመሳሳይ ባክግራውንድ አይመጣ። ስለዚህ የደረሰባቸውን ችግር፣ ፈተናዎቻቸውን፣ እነዚህ ነገሮች ሁሉ የሚያወያዩአቸው እንዲሆኑ በሶስቱ መካከል በተለይ ቤተሰባዊነት ግንኙነት ቢመሰረት በመፈራራት ላይ ሳይሆን በመከባበር ላይ የተመሰረተ ግንኙነት ቢመሰረት ዋነኛ ነገር ነው ብዬ አስባለሁ። ህዝቡ የሚተውነው በሹም የተጻፈ በትራጀዲ ዓለም እልፍ ሰው አለፈ። ለምን የሚል ጠፋ ሁሉም እሺ ብቻ ያሉትን ሚተውን ኩርኩሙን ፍራቻ መሆን የጠፋበት የመምሰል ኪነኛ ባገር ተንጠልጥሎ ይወጣል ጎጠኛ ባልዋለበት ውሎ ማንነቱን ጥሎ ያዙምባ ተውሶ ያላገር አልቅሶ በሬ ካራጇል በንዳት አረጀው እንዲያው ዝም ነው ሆዲፍጀው። ይህ ትምህርት ቤት እኔ እዚህ ትምህርት ቤት ከመጣሁ ጊዜ ጀምሮ 12 ዓመት ኦልሞስት ሆነኛል። ተማሪ እና ወላጅና መምህር በጣም ጥብቅ የሆነ ግንኙነት አላቸው። ግልጽ የሆነ ግንኙነት አላቸው። ይህ ግንኙነት ለዚህ አሁን ለደረስንበት ውጤትም ለመድረሱ ትልቅ ዋጋ አለው። በተለይ ወላጆች የዚህ ትምህርት ቤት የእያንዳንዱ ልጅ ወላጅ በእያንዳንዱ ጉዳይ ላይ ያገባኛል ብሎ ፓርቲሲፔት የሚያደርግበት፣ የሚካፈልበት፣ ሀሳብ የሚሰጥበት፣ የሚደግፍበት ትምህርት ቤት ነው። በትምህርት ቤቱ በወላጆች፣ በመምህራን፣ በተማሪዎች መካከል ላይ ትልቅና ጥብቅ ግንኙነት አለ። ለዛ ምልክት የሚሆን ይሄ አዲስ የተሰራው ህንፃ ነው። ይህ አዲስ የተሰራው ህንፃ ምን ያህል በወላጆች፣ በተማሪዎች፣ በመምህራን፣ በትምህርት ቤቱ ማኔጅመንት እንዲሁም ደግሞ በአልሙናዩ ላይ በቀድሞ ተማሪዎች ላይ ያለውን ግንኙነት ምስክር የሚሆን ነው። ትልቅ ምስክርነት ያለው ነውና ወደፊትም ይህ ግንኙነት የበለጠ ተጠናክሮ ይቀጥላል ብዬ አስባለሁ። ይቀጥላልም። ለቀጣይ ዓመታት እንደሚታወቀው this is a time of covid። ስለዚህ ማድረግ ያለብንን እንደ ሌላው ጊዜ ተማሪዎችን ከሳምንት እስከ ሳምንት ያገኘን ሙሉ ጊዜ ያስተማርን አይደለም። መንግስት ባወጣው መመሪያ መሰረት አሁን በርግጥ ከቅርብ ጊዜ ወዲህ 12ኛ ክፍሎች እና 8ኛ ክፍሎች ሙሉ ቀን ሙሉ ሳምንት እንዲማሩ እየተደረገ ነው። ነገር ግን እኛ ተጨማሪ ስራ ለመስጠት ከዚህ በፊት በቴሌግራም ኮሙኒኬት እንደራረግ ነበር። አሁን ግን ኦንላይን ትምህርት ከመደበኛው የመማር ማስተማር ሂደት ጎን ለጎን እየተሰጣቸው ነው። ይሄ ትልቅ የሆነ ነገር ነው። ከዛ ባሻገር ዘመኑ የውድድር ዘመን እንደሆነ 12ኛ ክፍል መጨረስ ብቻ አይደለም፣ ዩኒቨርሲቲም ገብቶ ግራጁዌት ማድረግ ምንም ማለት እንዳልሆነ እየነገርናቸው ነው።
በውድድሩ ውስጥ ገብቶ አሸናፊ ለመሆን የሚያስችለውን የበኩላቸውን ጥረት ሁሉ እንዲያደርጉ የተቀላጠፈ የመማር ማስተማር ሂደት መምህራን ተግባራዊ እንዲያደርጉ አበክረን እየሰራን ያለ ነው። ድክመቶቻችን ፈትሻለን፣ ጠንካራ ጎኖቻችን ወደፊት እናስቀጥላለን። በደካማ ጎኖቻችን ላይ የተለየ ውይይት ከመምህራን ጋር በማድረግ ለተማሪዎቹ የተሻለ ነው የሚባለውን ነገር ሁሉ እየመረጥን ከሌላው ጊዜ በተለየ መልኩ በመስራት ላይ እንገኛለን። እኔ ፐርሰናሊ ፓሽኔ ሌሎችን ማስተማር ነው እና እዚህ የነበርኩም ብዙ ጊዜ የማስጠናት ሴሽኖች ይኖሩኝ ነበር። ምሳና ቁርስ ሰዓት ላይ ከተማሪዎች ጋር ተሰብስበን ማጥናት በጣም ያግዘኛልና እውቀት ለሌሎች ማካፈል በዚህ ትምህርት ቤት ላሉትም ሌሎች ተማሪዎችም አብዛኞቹ ተማሪዎች የማጥናት ሞቲቬሽን የሚጠፋባቸው ቅድም የጠቀስኩት ነገር አለ። ቀድሞ መዘጋጀት ግን ሞቲቬሽን ከሌለ ሪሊ ላይመጣል ይችላልና ይህ ሞቲቬሽን የሚጠፋው ደግሞ ይሄ ትምህርት ከባድ ነው ወይ ደግሞ ኮንሰፕቱ ክሊክ አያደርግም ወይ አፕላይ ማድረግ ይከብዳል የሚል አቲቲዩድ ስላላቸው ይህን ለመቀየር ከተማሪዎች ጋር ዋን ኦን ዋን ኮንታክት ያስፈልጋል ለማሳየት እንዴት አፕሊካብል እንደሆነና በዚህ መንገድ ሌሎች ተማሪዎችን ማገዝ ትምህርት ቤቴን በዚህ በትልቅ መንገድ መርዳት ነውና ያው እኔም በተማርኩበት ወደፊት በመማርበት ዘርፍ ጥሩ ውጤት አምጥቼ ለሀገሬም ትልቅ ነገር ለማድረግ አስባለሁ። እኛ ሀገር ብዙ መስተካከል ያለባቸው ነገሮች እንዳሉ አውቃለሁ። እኔም የራሴን አስተዋጽኦ አድርጌ እቺን ሀገር ታላቅ ሀገር ለማድረግ የራሴ አስተዋጽኦ ለማድረግ ተስፋ አደርጋለሁ። ያው እንግዲህ ቢገለጽ በጣም ብዙ ነው፣ ግልጽ ነው። ግን እናትና አባቴ ማመስገን ፈልጋለሁ በሁሉም ነገር አብረውኝ ስላሉ እንዲሁም ደግሞ ይህን ትምህርት ቤት የእውነት ይህ ትምህርት ቤት በቃ ልክ እንደ ቤተሰብ ናቸው። የሚታወቀን ልንወጣ ስንል ነው እንጂ ትምህርት ቤቶቻችን አስተማሪዎቻችን እኛን ሊያስተምሩን ነው እዚህ ያሉት። ያው በጣም ብዙ ማመስገን ያለብኝ አካላት አሉ። ከአስተማሪዎቼ ጀምሮ ከወላጆቼ ጀምሮ በጣም ብዙ ቤተሰቦቼንም ጨምሮ በጣም ብዙ ድጋፍ ያደረጉልኝና እዚህ ቦታ እንድደርስ አስተዋጽኦ ያደረጉ በጣም ብዙ አካላት አሉና ሁሉንም አመስግኛ አልጨርሳቸውም። ግን በአጠቃላይ ሁላችሁም በጣም አመሰግናለሁ ማለት ፈልጋለሁ። በመጀመሪያ ደረጃ ከተማሪዎች ምን ይጠበቃል? ጠንክሮ መስራት። 3000 ዓመታት አውርተናል። አንድ እርምጃ ፈቅ ማለት አልቻልንም። ሀገራችንና ማህበረሰባችን ሊለወጡ የሚችሉት በትምህርትና በትምህርት ብቻ ነው። ዓለም ላይ ከትምህርት ውጪ ያደገ ሀገር ማህበረሰብም የለም። ያደጉት ሀገሮች ዋና ሚስጥራቸው ትምህርት ነው። ስለዚህ ተማሪዎች የነሱ ዋና ስራ ትምህርት ስለሆነ በቀጥታ ለውጤት የሚያበቃቸውን ሰፊ ጥረት ማድረግ ይጠበቅባቸዋል። መምህራን የሚያመርቱት ሰው ነው፣ ቁስ አይደለም። ሰውን ማምረት ከባድ ነው። ሰውን ስናመርት ሁለንተናዊ ስብናው የተሟላ የሀገርንና የማህበረሰብን ችግር መቅረፍ የሚችል አዲስ ሰው ነው የምናመርተው። ስለዚህ ኃላፊነታችን እጅግ ታላቅ መሆኑን ተገንዝበን ከመቼውም በላቀ መልኩ ስራችን ጠንክረን መስራት መቻል ይኖርብናል። ወላጆች አሁን ላይ ለተማሪዎቻቸው ምርኩዝ ናቸው። ተማሪዎች በሁሉም ነገር የቤተሰብ ጥገኛ ናቸው። ስለዚህ የምሽት ላይ ምርኩዛቸውን መፍጠር የሚችሉት አሁን ነው። ልጆቻቸውን በሚገባ የተሻለውን ነገር መርጠው ለተሻለ የትምህርት እድል እንዲበቁ ከፍተኛ የሆነ ክትትል ሊያደርጉ ይገባል። ይህን ሲያደርጉ የምሽት ላይ ምርኩዞቻቸውን አሁን ማዘጋጀት ይችላሉ። ስለዚህ መምህራን፣ ወላጆች፣ ተማሪዎች ባሉበት ቦታ ሁሉ ወይም ባሉበት የትምህርት ተቋም ሁሉ የትምህርት ተቋማት ሌላውን ነገር ወደ ጎን ትተው ሙሉ ጊዜያቸውን ለጥናትና ምርምር በማድረግ ለትምህርት በማድረግ ስራ ሊሰሩ ይገባል። ተመልካቾቻችን ከትምህርት ዓለም ጋር ነው ቆይታ እያደረጋችሁ ያላችሁት። እንግዲህ ትምህርት ቤቶችም ወላጆችም ተማሪዎቻቸው ላይ ልጆቻቸው ላይ በርካታ ስራዎችን የሚሰሩት የሚለፉት ይህንን አስደሳች ውጤት ለማየት ነው። ተማሪዎችም ከበርካታ ድካምና ከበርካታ ልፋት በኋላ ነው እንደዚህ አይነት ውጤት ላይ የሚደርሱትና መሰል ሽልማቶችን ማበረታቻዎችን መስጠት ተገቢ ነው። እንግዲህ የዛሬውን ፕሮግራማችንን በዚህ ልናበቃ ነው። ቀጣይ ሳምንት በተለየ ርዕሰ ጉዳይ እንመጣለን። እንግዲህ ይሄን ተሞክሮ እናንተም በየቤታችሁ በየትምህርት ቤታችሁ እንድትጋሩት ነው ይሄንን ዝግጅት ወደ እናንተ ያደረስነው። ቃል ኪዳን ታደሰ አብሬያችሁ ቆየው። መልካም ሳምንት።